ዛሬ የሚያገለግለን ኃያል ሰው ነው። ፓስተር ቴዲ አገልግሎት ብቻ አይደለም ወንድምም ነን እና አብረን በእግዚአብሔር ቤት አደባባይ ላይ ነው ያደግነው። አረሳውም። አንድ ጊዜ እኔ ያኔ ብዙ ውጭ ሀገር አልሄድም፣ ቀድመኝ ሄድኩ አንተ ነህ እና አልሄድም። እንትን የሚባል ሀገር ልናገለግል ሄድ በጣም እንትን ነው፣ የቡና እርሻ ነው እና ገጠር ነው ማለት። አሁን እዚህ አምልኮ ላይ ፎግ ጭስ ይለቀቃል፣ እዛ አቧራ ነው የሚለቀቀው። ሊትራሊ ሰው ሲዘል አትተያዩም ከአቧራው ቸርች ውስጥ አይደል? እና እዛ ውስጥ ሆነ ቲዲ እየዘመረ ማንም ብዙ ሰው መሄድ የሚከብደው ሀገር አልኩት። ብዙ ሰው ለመሄድ ከባድ የሆነበት ሀገር ሊወስደ አዲስ አውሮፕላን አጠገብ ቆሟል አልኩት። አየሁኝ በቃ እንግዲህ እዛ አቧራ ውስጥ ፕሌን ቆሞ አየሁ። ደስ ሲል እኮ ነብይ ስትሆን ሲታይ ደስ ይላል። እግዚአብሔር አይናችሁን ይክፈት። ከዛ ማለት እኔ እስከ ዛሬ ድረስ አልሄድኩኝም። እንግዲህ ይሄን ሁሉ ሀገር ሄጄ እንግሊዝ ሀገር አልሄድኩኝም። የምታውቁ ስለ ቪዛ፣ የእንግሊዝ ሀገር ቪዛ ከባድ። ቴዲ ማን ሳውዝ አፍሪካ ነው ሄድኳል። ሳውዝ አፍሪካ ነው ሄደው እና 15 ቀን ነው የሆነው። በ15 ቀን ውስጥ ምናምን በድንገት እንግሊዝ ሀገር ራሱን አግኝቶታል። ድንገት እና ብዙ የህይወታችን መንገዶችን የእግዚአብሔርን እጅ፣ የእግዚአብሔርን ምሕረት፣ የእግዚአብሔርን ጸጋ አይተናል። ደግሞ ዋርላኪ በቃ እግዚአብሔር ምሮናል። ቸርነት ነው። ዛሬም በአደባባዩ ላይ ያለን። አሁን ደግሞ ቴዲ እስከ ዛሬ በዝማሬዎቹ ሲያገለግለን ነበር። አሁን በመጋቢነት የእግዚአብሔርን ቃል በመስበክ ስለዚህ ዛሬ እግዚአብሔርን ቃል ይዞልን የሚመጣው ፓስተር ቴዲ ነው። ዌልካም በሉልኝ። ጌታ ይባረክ። ኢየሱስ ጌታ ነው። ነቢይ ሄኒ እንዳለው እና ፕሮፌት በጣም የተወደደ እግዚአብሔር ለምድራችን ከፍ ባለ ቅባት ያስነሳው ኃያል ሰው ነው። እናንተ ስለሱ መንገር ለቀባሪው እንዳረዱት እንደሚባል አይነት ነገር ነው። ግን እኔ በግሌ ደግሞ በጣም ነው የምወደው እና የጓደኛ ያህል ሳይሆን የወንድም ያህል ነን ከኔ ጋር። ለምን በጣም ኦልሞስት ከልጅነታችን በሚባል እድሜ ክልል ጀምሮ እስከ ዛሬ ድረስ አብረን እያገለገልን ነው። በጣም ቅን ሰው ነው። ተጨምር እሱ ብቻ ሳይሆን ቤተሰቡም ጭምር በጣም ቤተሰቦቼ ናቸው። ባለቤቱ ሃይሚዬ በጣም የተወደደች ነች። እንደምታውቋት የምስራቅ ሰው ልቡ የዋ ነው እና ሃይሚዬ ፊቷና ልቧ ይመሳሰላል። ልክ ልቧ እንደ ፊቷ ቆንጆ ነው እና የቀና ሰው ብቻ ነው ያላጨበጨበው። እና ይሄኒ ትንንሽ ልጆች ሁሉ ገና በቅፍ እያሉ ጀምሮ አጫውታቸው ነበር እዚህ ቤት እየመጣው። ኢየሱስ ጌታ ነው እና በጣም ደስ የሚል ዛሬ እዚህ መጥቼ እንደማገለግል ሳስብ በጣም ነው ደስ ያለኝ። ጌታ ደግሞ ቃል ሰጥቶኛል። በዚህ ቤተክርስቲያን ደግሞ የሚያገለግሉ ሙሉ ጊዜ አገልጋዮች፣ ፓስተሮች ሁሉም በጣም ወዳጆቼ ናቸው። በቃ ስለዚህ እኔ ያልካልኩኝ ማን እንደሆንኩ ይገባቸዋል። ጎናቸው ያለውን ሰው ዛሬ ቃል ይመጣልሃል በሉት። ኢየሱስ ጌታ ነው። መዝሙረ ዳዊት ላይ ካለ አንድ ቃል አነባለሁ። ለምትጽፉ፣ ለምታነቡ፣ ለምትከተሉኝ ሰዎች ቀስ ቀስ እያልኩ ነው የምጀምረው። ስለዚህ አልፈጥንባችሁም። ወዳችኋለሁ። መዝሙር 73 ነው ማካፈላችሁ። መዝሙረ ዳዊት ምዕራፍ 73 የአሳፍ መዝሙር ነው። ጌታ ይባረክ። እንደምታውቁት መዝሙረ ዳዊት አብዛኛው መዝሙር
የዳዊት መዝሙር ነው። የንጉሥ ዳዊት መዝሙር ነው። ይሄ መዝሙር ግን የአሳፍ መዝሙር ነው። አሳፍ በእስራኤል ቤተ መቅደስ ከነበሩ ዋና አምልኮ መሪ ከሚባሉ ሰዎች አንዱ የነበረ ከባድ የአምልኮ መሪ ነው አሳፍ። እና ይሄ አሳፍ እዚህ 73ኛው ምዕራፍ ላይ ሲጀምር በጣም ደስ በሚል ቃል ነው የሚጀምረው። ልባቸው ለቀና ለእስራኤል እግዚአብሔር እንዴት ቸር ነው ይላል። ጎዳቸው ያለውን ሰው እግዚአብሔር ቸር ነው በሉት። ልባቸው ለቀና ለእስራኤል እግዚአብሔር እንዴት ቸር ነው። አሜን ነው። ኧረ አሜን ነው። ጎናቸው ያለውን ሰው እግዚአብሔር ላንተ ቸር ነው በሉት። በጣም የሚገርመው አሳፍ ይህንን መዝሙር ሲጀምር አንድ ቁጥር ላይ ብቻ ነው እግዚአብሔር ቸር ነው ብሎ የሚጀምረው። ከሁለተኛው ቁጥር ጀምሮ ግን ትንሽ ውዝግብ ውስጥ ይገባል። የሚገርማችሁ ውዝግብ ውስጥ ይገባል እና ይሄ አሳፍ ቸር ነው ብሎ ጀምሮ ከቁጥር 2 እስከ 15 ድረስ ደግሞ ያለፈበትን መንገድ ይነግረናልና በምን አይነት ጥያቄ በምን አይነት ወጀብና ማዕበል ውስጥ እንዳለፈ ለኛ ቁልጭ አድርጎ ያስቀምጥልንና ከ17 ጀምሮ ደግሞ እስከ 28 ባሉት ቁጥሮች ደግሞ እንደገና ተመልሶ ለካስ እኔ ነበር ልክ ያልነበርኩት። እግዚአብሔር መጀመሪያ እንደተናገርኩት ለቅኖቹ ንጹህ ልብ ላላቸው ለሚከተሉት ለሚያምኑት ኢየሱስ ኢየሱስ ለሚሉት ቸር ነው ይላል። አሜን ትላላችሁ? እግዚአብሔር ለኃጥኡም ለጻድቁም እኩል ፀሐይን ያወጣል። ቸርነቱ ልዩነት የለውም። ደግነቱ አድሎ የለውም። ግን ልባቸው ለቀና ይልና እንዴት ይላል። እንዴት የምትለው ቃል ይገርማችኋል። ይልቁን በተሻለ ሁኔታ በበለጠ ሁኔታ ማለት ነው። እግዚአብሔር ለሁሉም ቸር ነው። ለሚከተሉት ለሚያምኑት ኢየሱስ ኢየሱስ ለሚሉት ነገር ሆነ አልሆነ ተሳካ አልተሳካ አመልካለሁ ለሚሉት ለነሱ ደግሞ ይላል እንዴት ቸር ነው። ጎናቸው ያለውን ሰው እግዚአብሔር ላንተ ያደላል በሉት። አሜን ነው ወይ? ኧረ አሜን ነው ወይ? አዎ ኢየሱስ ኢየሱስ የሚሉ ከመቅደስ ደጃፍ የማይታጡ ሁሉ ጊዜ የመጡ የሚያሸበሽቡ ልል የሚሉ ታዲያ ያው ናቸው ለምትሉኝ ኖ ኖ ኖ ኖ ኖ። እግዚአብሔር ለነሱ ደግሞ እንዴት የበለጠ ቸር ነው። እግዚአብሔር ለነሱ ደግሞ እንዴት የበለጠ ደግ ነው። አሜን ነው። ኧረ አሜን ነው። ጎናችሁ ያለውን ሰው እዚህ ቤት የምታደርጋት እያንዳንዷ ነገር ሰማይ ትቆጠራለች በሉት። አለው እንዳይመስላችሁ አለው። አሳፍ ይገርማችኋል። ከሁለተኛው ቁጥር በኋላ ትንሽ ግራ ተጋባ። ቅንነቱን የሚያስጥል ነገር ገጠመው። ቅንነቱን የሚያስጥል ነገር ገጠመው። እግዚአብሔር ቸር ነው አውቃለሁ፣ ይሄ አቋሜ ነው፣ ይሄ እምነቴ ነው። ግን አለና ከሁለተኛው ቁጥር ጀምሮ እንደዚህ ያለ በደጅ ያሉትን ዞር ብዬ ደግሞ ሳይ አለ እንዴ አልኩኛል። ዞር ብዬ ሳይ በኃጢአተኞች ሰላም ቀናዋል፣ ለሞታቸው ጣር እንኳን የለውም አለ። እነዚህ ሰዎች ልዑልን ይሳደባሉ፣ በልዑል ዘንድ እውቀት አለ የሚሉ ናቸው። ይገርማል። ስኬት የሚባለውን ዴፊኒሽን ከኔ አንጻር ተረዳሁትና ለካ እነሱ ናቸው ልክ እኔ አልነበርኩም ብዬ ደመደምኩኛል። አላችሁ ከኔ ጋር? በጣም ነው የሚገርመው። የሚጽፋቸው ነገሮች እዛ ጋር ቤት ገብታችሁ ታነቧቸዋላችሁ። እኔ ዝም ብዬ በወፍ በረር ገረፍ 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 እያረኩት ነው ማልፈው። ይሄ አሳፍ ቅንነት የሚያስጥል ነገር ገጠመኛል። እግዚአብሔር ቸር እንደሆነ አውቃለሁ፣ ደግ እንደሆነ አውቃለሁ፣ የሚያመልኩትን የሚከተሉትን የማይጥል አምላክ እንደሆነ አውቃለሁ አለ። ግን አይኖቼን አማትሬ ወደ ማዶ ሳይ እነዚህ ሰዎች ኃጢአተኞች ሰላማቸው ከኔ ይልቅ የበዛ መሰለኛል፣ የተደላደሉ መሰለኝ። ብልጥግናቸው እጅግ ያለ ቅጥ ነው። ኢምፖርት ኤክስፖርቱን ይሉታል። ፎቁን ግጥም ስክት ስክትክት ያረጉታል። እዴ አልኩ አለ። ታዲያ እኔ ነኝ ወይስ እነሱ ናቸው ትክክል የሚል ጥያቄ በልቤ ተፈጠረብኝ። አላችሁ ተፈጠረብኛል። እና እነዚህ ሰዎች ባለጠግነታቸው የሚያስቀናሉ፣ ሰላማቸው
ከላይ ስታዩቸው በጣም የተሳካላቸው ሰዎች ናቸው፣ ዘናጮች ናቸው፣ ፏሚሉ ናቸው፣ ብራንድ ለባሾች ናቸው። በቃ ዓለም ለነሱ ቅልል ያለች ነች። እነሱን አየውና አለ ዝም ብዬ ነው እንደ ለካ ጠዋትና ማታ እየመጣው ቅዳሴ ምለው እዚህ ማጎበድደው ማደገድገው ምንም ምለው ሁሉ አይቆጠረኝም ማለት ነው ብዬ በልቤ አሰብኩ፣ ተናገርኩ ይላል። በጣም ደስ የሚለኝ አሳፍ ይሄንን ቃል አውጥቶ አልተናገረው። ከኔ ጋር ናችሁ? በልቤ አሰብኩታል፣ አሰላሰልኩት። ማታ ስገባ ልክ መኝታዬ ላይ ሆነና ይሄ ነገር ግን ልክ ነው እላለሁ፣ ግን በአንደበቴ አውጥቼ አላወራሁትም አለ። አሜን ናቸው። እንደዚህ አሰብኩኝ። ቅንነትን የሚያስጥል ነገር ምንድን ነው? እግዚአብሔር ላይ ያለ መታመንን የሚያስጥል ነገር ምንድን ነው ብዬ ሳስብ አንዱ የመጀመሪያው ነጥብ በደጅ ማየት ነው። ወደ ደጅ ወደ ውጭ ማየት። አንዳንድ ሰው ቸርች እየኖረ እይታው ግን ውጭ ነው። አላችሁ ከኔ ጋር? ልክ ወደ ውጭ ማየት ስትጀምር ይገርማችኋል። እኔ በጣም ብዙ ሰዎች አይቻለሁ። ልክ ከእግዚአብሔር ሕልውና ከእግዚአብሔር ቤት ያለውን ነገር ትተው ወደ ውጭ ማየት ሲጀምሩ የመጀመሪያው ነገር ውጭ ያለ ነገር አድናቂ ይሆናሉ፣ ቤት ያለ ነገር አጣጣይ ይሆናሉ። አላችሁ ወይ? ቤት ያለ ነገር ማጣጣል ይጀምራሉ። መዝሙር ድሮ ቀረ ይላል። ምን ዘማሪ ያለ ዘንድሮ ይላል። አይኔ እንኳን አገልጋይ ፎሎ ማድረግ አልፈልግም ይላሉ። ኖርማል አይደለም። ባይዘው ጎናችሁ ያለውን ሰው ቤት ያለ ማጣጣል ኖርማል አይደለም በሉት። እግዚአብሔር ቤት ያለውን ስርዓት አለማድነቅ ኖርማል አይደለም። ልክ ወደ ውጭ ማየት ሲጀምር አንድ ሰው የመጀመሪያ የውጭ አድናቂ የቤት ነቋሪ ይሆናል። እዚህ ያለውን አገልጋዩ መከትከት ይጀምራል። አምልኮ አይጥመው፣ መዝሙሩ አይጥመው፣ ስብከቱ አይጥመው፣ መባ መሰብሰብ እንኳን አይጥመው። አሁን እንደዚህ ነው የሚሰበሰበው ይላል። አስተያየት ሰጪ ይሆናል። የሆነ ነገር አገልጋይ ላይ ሲባል ከስር ገብቶ ኮሜንት አንደኛ ጸሐፊ ይሆናል። ጎናችሁ ያለው ሰው ኖርማል አይደለም በሉት። የመጀመሪያው ነገር ቅንነትን የሚያስጥልህ ይሄ ነው። ውጪ ማድነቅ፣ ቤትን ማጣጣል። ይገርማችኋል። ልክ አሳፍ በደጅ ባሉ ሰዎች ሰላም ቀናሁ አለ። እውነት ያስቀናል ግን አያስቀናም። ኢየሱስ እንደዚህ አለ፣ ሰላሜን ልሰጣችሁ መጣሁ አለና እኔ የምሰጣችሁ ሰላም ግን ይሄ ዓለም እንደሚሰጠው አይነት አይደለም። ጎናችሁ ያለውን ሰው እዚህ ቤት ያለው ሰላም ይበልጣል በሉት። አሜን ትላላችሁ ወይ? ወደ ደጅ ሲያይ እደጅ ያለው ሰላም የሚበልጥ መሰለው። ድንገት እኮ ነው ዞር ሲል አየና በለጭለጭ ያለ ነገር ሲያይ አሃ እዛ ይሻላል እንዴ ብሎ በልቡ አሰበ። ኢየሱስ እንደዚህ ያለ እዛ ቤት ሰላም የለም ባይዘው አይልም። መጽሐፍ ሲናገር እዛ የለም አይልም። ራሱ ዓለም የሰጠው ዲፋይን የሚያደርገው ሰላም የሚባል ነገር አለ። እሱኛው ሰላም ግን እዚህኛው ካለው ጋር አንድ አይነት አይደለም። እዚህኛው ቤት ያለው ሰላም ብራዘር ቤሳቤስቲን ሳይኖር ቀና ብለህ እንድትሄድ ያደርጋል። ጎናችሁ ያለውን ሰው ኪስ ባዶ ሆኖ ኮንፊደንስ ጥግ ድረስ ነው በሉት። አሜን ትላላችሁ? የጴንጤ ልዩነቱ በነገራችን ላይ አምላኩ ነው። ምንድነው ልዩነት ስትባል እነሱ ያላቸውን ነገር ከጠራ ተሳስተሃል። አንድ ልዩነት አለ። አምላክ አለኝ ነው የሚባል። ጎናችሁ ያለው ሰው አምላክ አለኝ በሉት። አዎ ልዩነቴ እሱ ነው። ቆንጆ መኪና ይነዳሉ። አንተ ብትነዳ እነሱ የተሻለ ይነዳሉ። አንተ ቤት ቆንጆ ቤት ቢኖር የተሻለ ቤት አላቸው። አንድ የሌላቸው ነገር አለ። አንተ አምላክ አለ። ጎናችሁ ያለው ሰው ልዩነትህ ያለህ ጌታህ ነው በሉት። አሜን ትላላችሁ? አሳፍ ስራው መዘመር ነው ነግሬያቸዋለሁ። የሚያምርበት እንጉርጉሮ ሳይሆን ቅኔ ነው። ጎናችሁ ያለው አንተ ላይ የሚያምረው መዝሙር ነው በሉት። እንጉርጉሮ አያምርብህም በሉት። አሜን ትላላችሁ ወይ? ጴንጤ ሲያጉረመርም አያምርበትም፣ ሲዘምር ነው የሚያምርበት። ኧረ አሜን፣ ኧረ አሜን። ሁለተኛ ቆሮንቶስ ላይ ያለ አንድ ቃል አለ።
በጣም ይገርመኛል። በእግዚአብሔር ቅናት ቀናላችኋለሁ፣ እንደ ንጽሕት ድንግል እናንተን ለክርስቶስ ላቀርብ ለአንድ ወንድ አጭቻችኋለሁ ይላል። አይገርማችሁ? ስለ ቅንነት ሲያወራ ከዛ በኋላ ምን ይላል? እባብ በተንኮሉ ሔዋንን እንዳሳታት። እባብ በተንኮሉ ሔዋንን እንዳሳታት። ምን ብሎ ነው እባብ በተንኮሉ ሔዋንን ያሳታት? እግዚአብሔር እኮ እንደሱ እንዳትሆኑ ብሎ ነው ሲላ፣ እውነትህን ነው አለችው። እውነትህን ነው አስቦላችሁ መስሎሽ አይደለም። እንደሱ ይሄን ዕውቀት ያወቃችሁ ይሄንን ፍሬ የበላችሁ ቀን እሱም ያውቀውን ዕውቀት ልታውቁ ስለምትችሉ ሲላል፣ ቅንነቷን መታው። እንዲህ ነው የሚያደርገው ጠላት። ይመጣና በሰላም ጌታ ቤት እያሸበሸብክ የነበረውን ሰውዬ እኮ ነው የምትደክመው ይላል። ትንሽ እኮ ወጣ ብትል ሲል እውነትህን ነው ትላል። ጎናችሁ ያለውን ሰው እንዳሰማ በሉት። ደፍነ ነው መኖር ያለበት እዚህ ቤት በሉት። የዲያብሎስ ሽንገላ ከባድ ነው። በነገራችን ላይ ይመጣና እነከኔ ላፍ ሲሉ እነከኔ በዚህ ጋር ሲያቋርጡ አንተ አሁንም ኢየሱስ ኢየሱስ ትላለህ ሲል እውነትህን ነው አይባል። ጎናችሁ ያለውን ሰው አይባልም። ያልክ ቀንስ ትንሸራተታለህ። እንደዚህ ይላል፣ እግሮቼ ሊንሸራተቱ ጥቂት ቀረ አለ። እግሮቼ ሊንሸራተቱ ከቆምኩበት እውነት ሊያዳልጠኝ ትንሽ ቀረ። ቅንነቱን አስጣለው። አይገርምህ? ሽንገላው የዲያብሎስ ሽንገላ መጥቶ የሚያወራለት ነገር እግዚአብሔርን ሲያማለት ሳላቅ ለካ እንዲህ ነው እንደ ነገሩ ያልክለት ትሸወዳለህ። ስለዚህ የመጀመሪያው ደፍነ ነው መኖር ያለብን። ደፍነ እግዚአብሔር አይታማም። አሜን አትሉ? ኧረ አሜን አትሉ? ጎናችሁ ያለውን ሰው እግዚአብሔር አይታማም ነውር ነው በሉት። ልቤን በከንቱ አጸደቅኩ አለ፣ እጆቼን በንጽህና በከንቱ ታጠብኩ። መሰደቤ አለ በማለዳ ነው። ይመጣና የፈለገ ሁሉ አፉን ይከፍትብኛል አለ አሳፍ። አረ እየሰማችሁኝ ነው አይደል? በጠዋት ይገባና አለ ላይቭ ከፍትና ሻሎም ሻሎም ገባ ገባ በሉ ያጥረገርገኛል። ምን ባረኩ ነው ብዬ ሰላለ ይገባል አለ። ጠዋት በማለዳ ገና ከእንቅልፌ አይኔን እየጠራረኩኝ ላይቭ ገብቷል አለ። ሻሎም ሻሎም ይላል። ገባ ገባ በሉ ሼር አድርጉ ይላል። ከዛስ ያጥረገርገኛል። መሰደቤ በጠዋት በማለዳ ነው። ይሄንን ሳይ ልቤ ትንሽ እግሮቼ ሊንሸራተቱ ትንሽ ቀረ። ከዛ በኋላ እንደዚህ አለ። ልክ ያ የጠፋው ልጅ ትዝ ይላችሁ ከሆነ ከአባቱ ቤት ሲወጣ እንደዚህ አለ፣ ድርሻዬ ይሰጠኛል። ድርሻዬ ይሰጠኝ፣ መብቴ ነው። የፈለኩበት ሄጄ ጨራርሼ መጣለሁ አላለም። የኔ ነው መጣ። ጌታ ይባረክ። ይሰጠኝ እሄዳለሁ አለ። ወደ ሩቅ ሀገር ሄደ። ያለውን በሙሉ ካባከነ በኋላ ልክ ሲገባው የነበረበት ቦታ እውነት በራለት። መጽሐፍ ሲናገር እንደዚህ ይላል፣ ወደ ልቡ ተመለሰ ይልና አይደለም በአባቴ ቤት ልጅ ሆኜ መኖር ባሪያ መሆን ያዋጣኛል አለ። ልጅ መሆን አይደለም አለ። የአባቴ ባሪያዎች እኮ እዛ የምን የመሰለ ነገር ይበላሉ። እኔ እዚህ ከሪያ ጋር ምበላው ተሸውጄ ነው ለካ የአባቴ ቤት ይሻለኝ ነበራል። ጎናችሁ ያለው ግድ የለም እዚህ ቤት ያለው የትም የለም በሉት። አሜን ትላላችሁ? አሜን ትላላችሁ? እሺ ቅንነቴን ታዲያ እንዴት ልጠብቅ? ቅንነቴን ሊያስጥለኝ የሚችለው ነገር ሌላ ምንድን ነው? ምን ሰው ነው ቅንነቴን የምጥለው? እንዴት ልጠብቀው ካላችሁ ወደ ህሉና በመግባት አሜን አትሉም? አሜን አትሉም? እንደዚህ ያለ ቁጥር 17 ላይ ልክ ወደ መቅደስ ስገባ አለ ለካስ ወደ ደጅ ስለነበርኩ ነው አለ። ወደ መቅደስ ስገባ የቆሙት ድጥ ላይ ነው አለ። እነዛ ሳደንቃቸው የነበሩት ስቀናባቸው የነበሩት ሁሉ የቆሙት ለካ ድጥ ላይ ነው። ጎናችሁ ያለው ድጥ ላይ ባለ አይቀናም በሉት። ምንድነው ድጥ ለምትሉ አንሸራታች ነገር አንሸራቶ ዝም ብሎ እንዳይመስል ቁልቁል ነው የሚልክ። እነዚህ የቀናውባቸው የተሳካላቸው ብዬ የገለጽኳቸው ሰዎች ስኬትን የተነተንኩባቸው ሰዎች
ለካ ወደ መቅደስ ስገባ አቋቋሜን ሳስተካክል፣ ሁኔታዬን ሳስተካክል፣ በህልውና ውስጥ ስሆን ሲበራልኝ ለካ እኔ ነኝ ትክክለኛ ቦታ ያለሁት። ጎናችሁ ያለን ሰው ትክክለኛ ቦታ ነው ያለው በሉት። ትክክለኛ ቦታ ነው ያለው በሉት። አሜን የሚለኝ አማኝ የለም። ወደ መቅደስ እስክገባ አለ መጨረሻቸውን እስካይ ድረስ ድጥ ላይ ተቀምጠዋል፣ ጥፋት ላይ ናቸው። ነፍሴ በተማረረች ጊዜ አለ ስሜት የሌለውና አላዋቂ ሆንኩኝ። አይገርም? ነፍሴ ስትማረርብኝ ሳትኩኝ አለ። ለካ ስቼ የነበረው ከራሴ ከነፍሴ ምሬት የተነሳ ነው እንጂ እነሱ ትክክለኛ ቦታ ላይ ሆነው አይደለም። እንዲያውም እኔ ነበር ውጪ የነበርኩት። ገብቼ ወደ መቅደስ ስመለከታቸው የቆሙበት ቦታ ድጥ ነዋል፣ ድጥ ነዋል። ጌታ ይባረክ። አሜን። ጎናችሁ ያለውን ሰው ደግማችሁ ብሎ ድጥ ላይ ባለ አይቀናም በሉት። የሚያንሸራተት ቦታ ላይ በቆመ አይቀናም በሉት። ከዛ በኋላ አንድ ቃል አለ በጣም ደስ የሚለኝ የተናገረው። በሰማይ አለ ማን አለኝ? በምድር ካንተ ሌላ የምሻው የለኝ። አንተ ልዩነት ለካሄ ነው። በሰማይ አይሉም እነሱ፣ አንተ ብቻ ነው የምትለው። ጎናችሁ ያለውን ሰው በሰማይ ጴንጤ ብቻ ነው የሚለው በሉት። እንደው ውስጣችሁ እየተላወሰ ነው ግን እስቲ እንደው እየገባው እየበራለት ያለ አንድ ሰዎችን ያሳይ። በሰማይ ካንተ ሌላ ማን አለኝ? በምድርስ ካንተ ውጪ የምሻው ምን አለ አለ። ብልጫዬ ይሄ ነው፣ ብልጫዬ ይሄ ነው። በሰማይ ብዬ የምቆጥረው አንድ አለኝ፣ እሱም አምላኬ ነው አለ። ልዩነቱ ለካ የምድር ብቻ ነበረ። ቀና ብዬ ሳይ ከመቅደስ ሆኜ ለካስ እኔ እበልጣለሁ አለ። ብራዘር ጎናችሁ ያለው ሰው ቀና በልበሉት እስቲ። ወይ ስጋዬና ልቤ ሊደክሙ ይችላሉ፣ እግዚአብሔር ግን የልቤ ብርታት የዘላለም እድል ፈንታዬ ነው። አንተ ቅድም ሲያማረር የነበረው ሰውዬ አይመስልም እኮ። ከሆኑ ቁጥሮች በኋላ ሰውየው እንደገና ወደ ልቡ ተመለሰ። ከህሉና ወጥቶ አይኖቹን ከደጅ አድርጎ ሲያንጎራጉር ሲያጉረመርም የነበረው ሰውዬ ከሆኑ ቁጥሮች በኋላ እንደገና እንደዚህ አለ፣ ስጋዬና ልቤ ሊደክም ይችላል፣ እግዚአብሔር ግን የልቤ ብርታት የዘላለም እድል ፈንታዬ ነው። ጎናችሁ ያለው ሰው እግዚአብሔር የዘላለም እድል ፈንታ ነው በሉት። አይገርማችሁ? የእስራኤል ልጆች ከናን ከገቡ በኋላ ርስት ሲከፋፈሉ እንደዚህ አለ፣ የሌዊ ድርሻው እግዚአብሔር ነው። የሌዋውያን ድርሻቸው እግዚአብሔር ነው። እግዚአብሔርን የሚያመልኩ እግዚአብሔርን የሚከተሉ የሚቀድሱ ካህናት እድል ፈንታቸው እግዚአብሔር። ጎናችሁ ያለው ሰው የኔና ያንተ እድል ፈንታ እግዚአብሔር ነው በሉት። እሱ ደግሞ የጊዜው ብቻ አይደለም፣ የዘላለም እግዚአብሔር የዘላለም እድል ፈንታ ነው። እኔ እዚህ ቁጥር ጋር ስደርስ ነፍሴ ፍስስን ያለችው ስጋዬና ልቤ ሊደክሙ ይችላሉ አለ። እንደ ሰው ልደክም እችላለሁ፣ እንደ ሰው እግሬ ሊንሸራተት ይችላል። እግዚአብሔር ግን አቻቻቻቻቻ የልቤ ብርታት የዘላለም እድል ፈንታዬ ነው። ኧረ አሜን፣ ኧረ አሜን። እንዴት ደስ ይላል! እንዴት ደስ ይላል! ይኸው አሁን ባነበብኩላችሁ 73ኛው ምዕራፍ ላይ ከ1 እስከ 28 ባሉት ቁጥሮች ይሄ አሳፍ የሚባል ሰውዬ 3 ነገሮችን አሳይቶናል። ሲጀምር ልባቸው ለቀና ለእግዚአብሔር እንዴት ቸር ነው አለና ከዛ ከ2 እስከ 15 ደግሞ ያጉረመርማል፣ ያንጎራጉራል። ይሄ የስጋዬ ድካም ነው አለ። 17 ላይ ይመጣና ከዚህ በኋላ ገባኛል። አጄጄጄጄጄ አራሜ ጎናችሁ ያለውን ሰው ከዚህ በኋላ 3ኛው ምዕራፍ ያንተ ነው በሉት። እኔ አሁን በልቡ ከሚያንጎራጉር አንድ ሰው ወጥቶ ወደ ምስጋና የሚገባ አንድ ሰው ያለ ወደ ምስጋና ከማንጎራጎር ከማጉረምረም ከለቅሶ ይወጣና ዛሬ አንድ ሰው በምስጋና መጎናጸፊያ ይደረብለታል። ወደ መዝሙር ወደ እልልታ
አሁን ይኸው እንደዚህ ይላል። ቅንነቱን አበላሽቶበት የነበረውን ነገር ነግሬያቸዋለሁ። አሁን ይሄ ሰውዬ እንደዚህ ይላል። መጀመሪያ እኔ ብሎ ነው የጀመረው። እኔ ግን እግሮቼ ሊንሸራተቱ ትንሽ ቀረ አለ። እግሮቼ ሊንሸራተቱ አሁንስ ለእኔ ሊል ነው። ጎናችሁ ያለውን ሰው እንደዚህ በሉልኝ። በጌታ ጨበጥ አድርጉትና ዛሬ ከእኔ ወደ ለእኔ ትገባለህ በሉት። እኔ እያለ የነበረ አንድ ሰው ለእኔ ብሎ ይወጣል ከዚህ ቤት። አዎ በጣም ነው ደስ የሚለው። ይሄ እንደዛ ሲመጣ የነበረ ሰውዬ በአንድ ተቀይሮ ለእኔ ግን አለ ወደ እግዚአብሔር መቅረብ ይሻለኛል። አንተ ለእኔ ግን ወደ እግዚአብሔር መቅረብ ይሻለኛል። አዎ ጌታ ይባረክ። ብደረድርለት ሰውየው ሌላ ምርጫ የለውም። አየና አሃ አለ ለእኔ ግን ሌላ ምርጫ የለኝም፣ አማራጭ የለኝም። የመጨረሻ ምርጫ ብትባል ምን ትላለህ? እግዚአብሔር። ምን ይሻላል? ወደ እግዚአብሔር መቅረብ። ጎናችሁ ያለውን ሰው ዛሬ ወደ እግዚአብሔር መቅረብ ይሻላል። አዎ አይገርምም? ወደ እግዚአብሔር መቅረብ ይሻላል። ወዴት ትቀርባለህ? ሌላ ወደዛኛው ሳይድ እየሄድክ ቁጥር እየጠፋ ነው የምትመጣው። ወደ እግዚአብሔር እየቀረብክ በመጣ ቁጥር ወደ ህይወት ነው እየተጠጋ የምትመጣው። ወደ ጥፋት አይደለም የምትቀርበው። ጎናችሁ ያለውን ሰው ወደ እግዚአብሔር ስትጠጋ ወደ ህይወት ነው የምትጠጋው በሉት። እንደው ፓስተር ቴዲ ለምንድን ነው ወደ እግዚአብሔር መጠጋት የመረጥከው ካላችሁኝ፣ መገኛዬ ስለሆነ። ከመገኛዬ በራኩ ቁጥር እየሞትኩ ነው የምጠፋው። ቅርንጫፍ ከዛፉ በተላቀቀ ቁጥር እየደረቀ እንደሚሄድ ሁሉ ወደ መገኛ ስትጠጋ በህይወት ትኖራለህ። ከመገኛ ስትርቅ እየደረክ ትሄዳለህ። ዛሬ እንደዚህ ሆነ። ለዚህ ጉባኤ ወደ መገኛው ይጠጋል። አንድ ሰው ወደ መገኛው ይጠጋል። ኧረ አሜን ትላላችሁ? እሺ ወደ እግዚአብሔር ቅረቡ አልከን። እንዴት እንቅረብ ካላችሁ እየጨመራችሁ። አልቀረብንም እንዴ? ቀርባችኋል። ግንስ ይጨመራል። አገልግሉት። እያገለገላችሁ ነው፣ ጨምሩና አገልግሉ። እየጸለያችሁ ነው፣ ጨምሩና ጸልዩ። እየዘመራችሁ ነው፣ ጨምሩና ዘምሩ። ቻሌንጅ ቢኖርስ ይኑራ። ጎናችሁ ያለውን ሰው ጨምር በሉት። ይሄ ከዚህ በኋላ ባለው ዘመን ማፈግፈግ የሚባል ነገር አንተ ህይወት ላይ እንዳይኖር በሉት። ዝም ብለህ መጨመር። አሜን ትላላችሁ ወይ? ያዕቆብ ሲጽፍልን እንደዚህ አለ፣ ወደ እግዚአብሔር ቅረቡ አለ፣ እርሱ ይቀርባችኋል። አንተ ለካ ስትቀርበው የሚቀርብ አምላክ ነው ያለ። ወይኔ ስትቀርበው ለካ የሚቀርብ አምላክ ነው ለካ ያለ። ስትቀርበው እንዲህ ገሸሽ የሚል አይደል። በቀረብከው ቁጥር የሚቀርብ ነው ለካ። ጎናችሁ ያለውን ሰው ግድ የለም ዛሬ መቅረብ ይሆናል በሉት። ወደ እግዚአብሔር መቅረብ ይሆናል። ለዚህ ጉባኤ ዛሬ ወደ እግዚአብሔር መቅረብ ይሆናል። አረ አሜን በሉ። በቀረውስ ወንድሞች ሆይ ይላል ፊልጵስዩስ ላይ ጭምትነት ያለበትን፣ ጽድቅ ያለበትን፣ ንጹህ የሆነውን፣ ፍቅር ያለበትን፣ መልካምነት ያለበትን፣ በጎነት ያለበትን፣ ምስጋና ያለበትን ጨምሩ ይላል። ምንም አማራጭ የላችሁም ከመጨመር ውጪ። እዚህ ቤት ከመጣ ከመጨመር ውጪ አማራጭ የለም። ቀንሳለሁ እዚህ ቤት አይሰራም። ጎናችሁ ያለውን ስጨበጥ አድርጉትና ለኔ ግን ወደ እግዚአብሔር መቅረብ ይሻለኛል። ልክ አሳፍ እንዳለው ወዳጃችሁ ከሆነ ጎናችሁ ያለው ሰው ለኔና ላንተ ግን ወደ እግዚአብሔር መቅረብ ይሻለናል በሉት። ወደ መገኛችን መቅረብ ይሻለናል በሉት። አዎ ይሻለኛል። አማራጭ አለ የለኝም። ጌታ ይባረክ። ዛሬ ተናግሯችኋል። ጌታ ቃል መጥቶላችኋል። መጨመር ስንደመደመው ይሄንን ሐሳብ መጨመር። እንዴት እንቅረብ ወደ እግዚአብሔር? በመጨመር። እንዳትታክቱ።
እግዚአብሔር አላየኝም ብላችሁ እንዳትታክቱ። አልሰማኝም የሚል የማጉረምረም ድምፅ ይዛችሁ እንዳትታክቱ። በነገራችን ላይ ቅድም ብያችኋለሁ፣ እግዚአብሔር አይታማም። በአደረገና ባላደረገ አይለካም። የስኬት ዴፊኒሽኑም እደጅ እንዳለው አይነት አይደለም። የዚህ ቤት ፕሪንሲፕል ይለያል። ጎናችሁ ያለው ሰው የዚህ ቤት የቤቱ ስርዓት ይለያል በሉት። ይለያል። በነገራችን ላይ ይለያል። አሜን ነው። ስለዚህ እንደዚህ ሆነላችሁ። ዛሬ መጨመር ሆነላችሁ። አሜን አትሉ? እስኪ አንድ ሰው እጁን ከፍ ያድርግ። እስኪ ቁጭ ባላችሁበት እጆቻችሁን ከፍ አድርጉት። ሃሌሉያ። ለኔ ግን ወደ እግዚአብሔር መቅረብ ይሻለኛል። እግዚአብሔር የዘላለም ዕድል ፈንታዬ ነው። እግዚአብሔር ዕድል ፈንታዬ ነው። የዘላለም ዕድል ፈንታዬ። ሃሌሉያ። ቃሉን የማያጥፍ ኪዳኑን አክባሪ ታማኝ እንደሆነ ለዘላለም ኗሪ ማንም የማያማው እኔን ጣለኝ ብሎ ሁሉም በኩል የሚያይ የማያውቀው አድሎ ፍጥረት ሁሉ ይልሃል ይኸው ከጥንት እስከ ዛሬ ተራዬ ነው ልመስክር እንዲህ ልበል በመዝሙሬ እግዚአብሔር አለ በዙፋኑ አለ በመንበሩ አለ በሁሉ ጻድቅ ነህ ልክ እንደተባለ እግዚአብሔር አለ በዙፋኑ አለ በመንበሩ አለ በሁሉ ጻድቅ ነህ ልክ እንደተባለ አሜን 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 አሜን። ብሩህ ቀን ያሳየኝ ውዴ የኔ ባለውለታ ኧረ መቼም አልረሳውም ያንን ሌሊት ላፍታ ብሩህ ቀን ያሳየኝ ውዴ የኔ ባለውለታ እኔ መቼም አልረሳውም ያንን ሌሊት ላፍታ እጄን ይዘህ አሻገርከኝ ወግ ማረግን አሳየኸኝ ቸርነትህ በዛ ለኔ ኢየሱስ ያንተ በመሆኔ እጄን ይዘህ አሻገርከኝ ወግ ማረግን አሳየኸኝ ቸርነትህ በዛ ለኔ ኢየሱስ ያንተ በመሆኔ በእግዚአብሔር ቤት ወግ ያየ ክብር ያየ ሃሌሉያ እግዚአብሔር የዘላለም ዕድል ፈንታዬ ልዩነቴ እሱ ነው። አሜን። እናት እንኳን አመጣ የወለደችውን ትረሳ ይሆናል ባንተ ግን የማይፈራው የማይሰጋው ልቤ ይታመናል ባንተ ግን የማይፈራው የማይሰጋው ልቤ ይታመናል ቃሉን የማያጥፍ ኪዳኑን አክባሪ ታማኝ እንደሆነ ለዘላለም ኗሪ
ማንም የማያማው እኔን ጣለኝ ብሎ ሁሉም በኩል የሚያይ የማያውቀው አድሎ ፍጥረት ሁሉ ይልሃል ይኸው ከጥንት እስከ ዛሬ ተራዬ ነው ለመስከር እንዲህ ልበል በመዝሙሬ እግዚአብሔር አለ በዙፋኑ አለ በመንበሩ አለ በሁሉ ጻድቅ ነህ ልክ እንደተባለ እግዚአብሔር አለ እግዚአብሔር አለ በዙፋኑ ክብር አለ ወዳጆቼ ደመና አለ እዚህ ቤቱን የሞላ የክብር ደመና አለ አንድ ሰው እጁን ያንሳ ደስ የሚል ቀን ነው እርግጠኛ ሆኜ የምነግራችሁ ለብዙ ዓመት እናንተ ልብ ላይ ጥያቄ የሆነ ነገር ዛሬ መልስ ሆኗል ለብዙ ዓመት ልክ እንደ አሳፍ በልባችሁ የነበረ ጉምጉምታ በኢየሱስ ስም ዛሬ በምስጋና ተቀይሯል ብዙዎቻችሁ ላይ የምስጋና መጎናጸፊያ ወድቋል ከዚህ ስትወጡ በእልልታ ነው የምትወጡት ከዚህ ስትወጡ ቅኔ ተቀብላችሁ ነው የምትወጡት አዋቂ ነው ጌታ በኔ ጉዳይ ግራ ቀኝ አልልም ምርጫማ ላይ የማልመክረው ጉዳይ ከስጋ ደሜ ምሪት ሳልቀበል እንዴት ቀድሜ ልውጣ ቀድሜ ፈቃድ ያለው በኔ ላይ ብቸኛ ማንነቴ የክብሬ መገኛ አንዳለ በልቤ ነግሶ የዋለ አንዳለ አለቃ ይሆን የተባለ አዋቂ ነው ጌታ በኔ ጉዳይ ግራ ቀኝ አልልም ምርጫማ ላይ የማልመክረው ጉዳይ ከስጋ ደሜ ብር ሳልቀበል እንዴት ቀድሜ ልውጣ ቀድሜ ፈቃድ ያለው በኔ ላይ ብቸኛ ማንነቴ የክብሬ መገኛ ፈቃድ ያለው በኔ ላይ ብቸኛ ማንነቴ የክብሬ መገኛ አንዳለ በልቤ ነግሶ የዋለ አንዳለ አለቃ ይሆን ረቀናለው ለካ ዘንበል የሚልበት የቆየ የዘገየ ጸሎት የሚመለስበት ጊዜው ሰዓቱ ደርሶ በክብር ሲመጣ ከሁኔታ በላይ ሰብሮ እንደሚወጣ አልጠራጠርም ሙሉ ነው ልቤ ከንቱ አላወን ብስምና ስቤ አማኝ ነኝ አምናለሁ ድሌና ያለ አማኝ አለ ሲቤት አማኝ ነኝ አምናለሁ ድሌና ያለ አዋቂ ነው ጌታ በኔ ጉዳይ ግራ ቀኝ አልልም ምርጫማ ላይ የማልመክረው ጉዳይ ከስጋ ደሜ ምሪት ሳልቀበል እንዴት ቀድሜ ልውጣ ቀድሜ ፈቃድ ያለው በኔ ላይ ብቸኛ ማንነቴ የክብሬ መገኛ ፈቃድ ያለው በኔ ላይ ብቸኛ ማንነቴ አንዳለ በልቤ ነግሶ የዋለ አለቃ ይሆን ልጓ
እንግዳ ነገር ከጴንጤዎቹ ከነሱ መንደር እልልታ ዜማው ፈለቀ አስጨናቂያችን ጠላት ወደቀ እልልታ ወጣ ዜማው ፈለቀ አስጨናቂያችን እልልታው የታል ጭብጨባው የታል ጎናችሁ ያለው ሰው ግድ የለም ዛሬ የሆነ ነገር አንተ ህይወት ላይ ሆኗል በሉት። እርግጠኛ ነኝ ፕሮፌት ወደዚህ ከመጣ በኋላ የሚለው ነገር ይኖራል። አሜን ነው። ዛሬ በተባበሩት ቅባት ጎናችሁ ያለው ሰው በሉት ክብር አለ። አሜን ነው ወይ? ዓለም የሌላት ሰላም አለኝ እኔ ተመችቶኛል ጴንጤ ነው መባሌ ምን አጥቼ ምን ጎሎብኝ ስኖር ቤቱ አተረፍኩኝ እንጂ ከመቅበዝበዝ እፎይ ብዬ አለው ተዘልዬ አዲስ ሕይወት ከእጁ ተቀብዬ እፎይ ብዬ አለው ተዘልዬ ያረፈ ሰው ዓለም የሌላት ሰላም አለኝ እኔ የጌታ መሆኔ ምን አጥቼ ምን ጎሎብኝ ስኖር ቤቱ አተረፍኩኝ እንጂ ከመቅበዝበዝ ያረፈ ሰው አለዝብ እፎይ አለው ተዘልዬ አዲስ ሕይወት ከእጁ ተቀብዬ እፎይ ብዬ አለው ተዘልዬ አቤት ዜማው ማማሩ ቅኔው አቤት ዜማው ማማሩ ቅኔው ቀልቢ ከሳት አንዳች ነገር አለው አጥንትን ጅማትን ነፍስና መንፈስ ዘልቆ ይገባል ልብ ያሸፍታል ዝም ብዬ አሜን አመልካለሁ አሜን መገኘቱ አሜን ደስታዬ ነው ዝም ብዬ አመልካለሁ ህልውናው ደስታዬ ነው ልበለው እንዴ ከእናቴ ማህፀን እንዳባት በፍቅር ይዘ ያሳደገኝ ሰለቸኝ ታከተኝ ላፍታ ሳትለኝ ከቶ እስከ ዛሬ በኔ ብርታት ሳይሆን ባንተ አይደለም ወይ በሕይወት መኖሬ ዛሬም አንተው ነህ ነገም ተስፋዬ የመጨረሻ መደምደሚያዬ ዛሬም አንተው ነህ ነገም ተስፋዬ መዝነን የሚችል ከኔ ጋር ወደ ላይ ለአንተ ዘመኔን ብሰጥ ክብር ነው ለኔ ይሄም ሲያንስ ነው እንዲህ መሆኔ ከሆንኩት በላይ ገና ሆናለሁ መላሽ ባይሆን ይሰመጩት እኔም አውቀው ብናገረው ደግ መሆንህን ሳሞ ካሸው እውል ደጋግሜ ሱሱኑብኝ ነው ገብቶ በደሜ በፍቅር ዝና ያውቀዋል የቀመሰ ይኸው አምልኮ ይኸው ተቀበለው አስትተው ላንተ ክብር ሲያንስ ነው ሲያንስ ነው ሲያንስ ነው ሲያንስ ነው
ይሄን ካልኳችሁ በኋላ ፕሮፌት ወደዚህ ይመጣል። ጎናችሁ ያን ሰው ልጅ እግዚአብሔር የዘላለም እድል ፈንታችን ነው በሉት። ጠላት በእኔና ባንተ ህይወት ምንም አያገባውም በሉት። የምድር ብቻ ሳይሆን የሰማይም ተስፋችን እግዚአብሔር ነው በሉት። ይሄን አስረግጣችሁ ንገሩልኝ። የኔና አንተ ልዩነት ደጅ ካሉ ሰዎች ጋር አምላክ መኖሩ ብቻ ነው በሉት። ምንድነው ልዩነት ስትባል አምላክ አለኝ። ምንድነው ልዩነትሽ? አምላክ አለ። አሜን ነው። ኧረ አሜን ነው። ታዲያ ወደዚህ ጌታ መጠጋት አያዋጣም? ወደዚህ ጌታ መጠጋጋት አያዋጣም? ኧረ አሜን በሉ። የቀረበ አንድ ሰው ዛሬ የቀረበ ከነበረበት ጠጋ ያለ የጨመረ አንድ ሰው እጁን ያሳይ። ታላቅ እልልታ፣ ጭብጨባ፣ ጩኸት። ሎያ ቁጭ በሉ። ኦ ፓስተር በጣም ማይቲ ነበር። ማይቲ ነው። ባይ ዘ ዌይ ስፔሻሊ ዛሬ ይሄንን ቃል የሰማችሁ አገልጋዮች፣ ብዙ አገልጋዮች እዚህ ቤት እንደምትካፈሉ አውቃለሁ። በቴሌቪዥንም እንደምታዩን አውቃለሁ። ለኔ ግን ወደ እግዚአብሔር መቅረብ ይሻለኛል ብሎ ነው የዘጋው አሳፍ። ሲጀምር ደግሞ የጀመረው በእውነት እግዚአብሔር ልባቸው ለቀና ለእስራኤል እንዴት ቸር ነው ብሎናል። በእውነት በእርግጥ ሹርሊ ነው እርግጠኛ ነኝ ያለው እና እኔ ግን እግሬ ሊሰናከል ጥቂት ቀርቶ ነበር አለ። አጉረምርሟል። በኃጢአተኞች ቀንቷል፣ ተመችቷቸዋል። ለሞታቸው ጣር የለውም ይላል። ተመችቷቸው ነው የሚኖሩት ይላል። በቃ ፏ ብሎ ነው። አንብቡት። በኋላ ግን በዚህ አልዘግ ይሄን በልቤ ተናገርኳልና ይሄን በአፌ አውጥቼው ቢሆን ኖሮ ትውልድ በድል ነበር። እንኳን አፌ አላወራው። እዚህ ቆመህ እግዚአብሔር ማይክ ሲሰጥህ ሮሮ ማውራት ትውልድ መበደል ነው። ጀነሬሽን መበደል ነው። የእግዚአብሔርን ቸርነት ነው ማውራት ያለው። የእግዚአብሔርን ምሕረት ነው ማውራት ያለው። የእግዚአብሔርን ደግነት ነው ማውራት። ይሄ ቤት እኮ ባይዘው ይሄ ቤት ይሄንን ያልኩት እስከ መቼ ነው? ህልውናውስ መቅደስ እስከገባ መቅደስ ስጠጋዚ ስገባ ፍጻሜ ነው የሚታየኝ። የማ ፍጻሜ? የኔም የኃጢአተኛው ፍጻሜ ይታየኝ። እና አይ ላቭ ዩ ቴዲ በጣም ማይቲ ነው። እኔ በቃ ተመችቶኛል በሉት። አጠገባችሁ አሉ ቸርች መመላለስ ተመችቶኛል። በሳምንት 3 ቀን ነው እዚህ ቸርች፣ እንደው 5 ቢያረጉት ደስ ይለኛል። በቃ ደስ ብሎኛል። በቃ እኔ ተመችቶኛል። እድል ፈንታ ሄደዋል። ባይ ዘ ዌይ ማረሳው ቀን አለን። ድሮ ከሃይሚ ጋር ስንጸልይ ማረሳው ቀን ማረሳው እዚህ ቤት እያለን ከባድ እግዚአብሔር ህልውና መጣ ቤታችን። ሁለታችን ብቻ ነን። ከባድ የማገለግለው ጌታ ምስክሬ ነው። ከዛ በኋላ ያስጠላኝ ተመልሶ ሰው መሆን ያስጠላኝ። ከዛ ተመልሰ መሄድ ሱፐርማርኬት፣ ጤፍ፣ ኑሮ፣ ካልኩሌሽን፣ ባንክ ምናምን በቃ ይደብራል። እግዚአብሔር ምስክሬ ነው። ዓርብ ዕለት እዚህ ጉባኤ የነበረ ሰው እንደዚህ አለኝ። ዓርብ እዚህ የነበረ ሰው ተመልሼ መኖር አለ በቃ እዚሁ ቢያልቅልኝ በቃ ይሄን ነው። that was your feeling ነበረ ፊሊንጋችሁ? በቀደም ዕለት እዚህ መሃል ገብቼ ነበር ታስታውሳላችሁ? ዓርብ ቀን እዚህ ጋር እንዲገባሁኝና ብዙ ሰው ወደቀ። እኔ አላገለገልኩም ያን ቀን። አፌንም ዘጋው ጌታ በቃ ዘጋው። ስለማቅ ማለት በቃ እኔ ኪዳኑን ስለማቀው በልጅነቴ ቁም እንጂ ቆማለሁ ስላለኝ ያን ቀን ደግሞ እንደው ሌላ ሰው ቢያገለግልኝ ደክሞኛል፣ እንደውም በቃ ዛሬ ደክሞኛል እያልኩ ነው የመጣሁት። ይኸው በሃይሚ ፊት እግዚአብሔር ምስክሬ ምን መናገር አልችልም። በቃ ደክሞኛል። ይሄ የህንጻው አለ የቢልዲንግ ስትራሱ አለ ምን ደክሞኛል ብዬ ነው የመጣሁት። እኔ አልነበርኩም ያገለገልኩት። እኔ አልነበርኩም፣ መንፈስ ቅዱስ ነበር። እና ተነሽ ሪሃና እግዚአብሔር አይኗን የከፈታት ሴት ነች። ከአረብ ሀገር ጌታ መርቷት ነው ወደዚህ ቤት የመጣችው። ቴስቲሞኒዎቿን ስሙ። ከዛ እዛ ጋር ወድቃ ተኝታ ነበር
እና ኮንሸስ አልነበረችም። አትሂድብኝ ብቻ ስትል ነበር። ከዛ ምንድን ነበር ያየሽው? ዓርብ ዕለት ጌታን አቅፌው ራሱን ኢየሱስን። ከዛ እሷ ራሱ ከዛ በኋላ ሌላ ኑሮ ባይኖር እል ነበር አለች አይደል? ብቻዬን ስሄድ መንገድ ላይ ለምንድን ነው ወደዚህ የመለስከኝ አልኩት። በዛ ክብር ማውጣት በጣም ከባድ ነው። በኃይለኛ ግሎሪ ነበር። አሁን የኔን ምንም እንዳትቆጥረው። ይሄ ጾሜ ጸልዬ ባናቴ ቆሜ አድሬ ምናምን አይደል። ምንም የኔ የለበትም። እንዳትገረምብኝ በኔ እና ከዛ ጸልዬ እዚህ ጋር ስመለስ ታስታውሱ እኮ ነው ልብሴን ጎተተኝ። ሰው አይደለም፣ ሰው አልነካኝ። እና በድሩ ከልክለዋል ሰው እንዳይነካኝ። ልብሴን ግን ሲጎተተኝ ተሰማኝ። ልክ ኢየሱስን እንደሳበችው ሲል ዞር ስል አንዲት እህትን ጌታ አሳየኝ። ተነሽ ስል መናገር አልቻለችም። ታስታውሷታለች። አነቃት። ሄኖክ አትመለስም ወይ ያልኩኝ ነበር አለች። ስፒሪት ሪልም ነበር ሲንቀሳቀስ ነበር። ከሻሸመኔ ነው የመጣችው just for the anointing። ህልውናው ስትገባ ነው የሚገባ። ቴዲ ልዋስ በአይኔና በዚህ እኮ ይለያያል። ጠቆራችሁብኝ እኮ አየ እይታዬ እንጂ እኔ አይደለም የተለወጥኩት። እናንተ ምኖች አይ ልክ ህልውናው ስትገባ ቅድም የደነገጥክበት ለካ የሚያስደነግጥ አይደለም። አየህ ከህልውናው ውጭ ስትሆን የምትቀናበት አማሃዳስ ህልውናው ስትሆን ለኔ ግን ወደ እግዚአብሔር መቅረብ ይሻለኛል። እግዚአብሔር ድል ፈንታዬ ነው። እግዚአብሔር የልቤ ብርታት ነው። ቁጭ በሉ። ምን እንዳለ ልንገራችሁ። በአዲሱ መደበኛ ትርጉም እንደ ደነስ ሰው ነበር የተናገርኩት አለ። ቅድም ያሰብኩት እንደ ጀዝባ እንደ ደነስ ሰው ይላል አዲሱ መደበኛ ትርጉም። እንደ ደነስ ሰው ነው። አንው ቅድም እኮ ሁለቱን እኮ ነው የተናገርከው። ከዘንድሮ ዘማሪ እኮ ዘፋኝ ይሻላል የሚል ጴንጤ አለ። እግዚአብሔር ምስክሬ ነው። አሁንማ አሕዛቦቹ በልጠውናል እኮ። ሄደና ተወዳደር። ደም የፈሰሰብኝ ሰው ኦሮ you have no idea the covenant ሻካባታ ኪዳኑን አታውቀውም እንዴ? የደም ኪዳን እኮ ነው። አንዴ የወደዳቸውን እስከ መጨረሻ ወደዳት። ወይኔ ሰሞኑን ከቴዲ ጋር ስንዘምራት የነበረች መዝሙር አለች። ጸሎቴን ሰምተህ የደረስክልኝ ጌታ ከፍ በልልኝ። አቤት ጠቅላላ አዳዲስ ጴንጤ ነው አቆሞ አየው ማንነትህን ተረዳው ጥበብህን። የድሮ ጴንጤ ለሰው መራራትህን ለኔ እንኳን መድረስህን አይቻለው ስራህን ቀምሻለው ፍቅርህን ከፍ ከፍ አደርግሃለው አሸበሽብልሃለው ጌታዬ አክብርሃለው። ችግሬን አይተ የደረስክልኝ ጌታ ከፍ በልልኝ። ጸሎቴን ሰምተ የደረስክልኝ ጌታ ከፍ በልልኝ። አቤት 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 እንባዬን አይተ የደረስክልኝ ጌታ ከፍ በልልኝ። አየው ማንነትህን ተረዳው ጥበብህን ለሰው መራራትህን ለኔ እንኳን መድረስህን አይቻለው ስራህን ቀምሻለው ፍቅርህን ከፍ ከፍ አድርግሃለው አሸበሽብልሃለው ጌታዬ በቃ እንደዚህ ነው። ችግሬን አይተ የደረስክልኝ ይሁን እንደ ድሮ ጴንጤ ነው የሚዘመረው። ጸሎቴን ሰምተ የደረስክልኝ ጌታ ከፍ በልልኝ።
አየው ማንነትህን ተረዳው ጥበብህን ለሰው መራራትህን ለኔ እንኳን መድረስህን አይቻለው ስራህን ቀምሻለው ፍቅርህን ከፍ ከፍ አድርግሃለሁ አሸበሽብልሃለሁ ጌታዬ አክብርሃለሁ። የመጨረሻ ጎንበስ ችግሬን አይተህ የደረስክልኝ ከፍ በል ጸሎቴ ሰምተህ የደረስክልኝ ጌታ ከፍ በልልኝ ጸሎቴን ሰምተህ የደረስክልኝ ከፍ በል አንዴ መጨረሻ አየው ማንነትህን ተረዳው ጥበብህን ለሰው መራራትህን ለኔ እንኳን መድረስህን አይቻለው ስራህን ቀምሻለው ፍቅርህን ከፍ ከፍ አድርግሃለሁ አጨበጭብልሃለሁ ጌታዬ አክብርሃለሁ ከፍ ከፍ አድርግሃለሁ። እልልታላችሁ ለኔ ግን በሉ ምንም አማራጭ የለኝም በሉ። አንድ አማራጭ አለ ለኔ በሉት። ለሌላው አያገባኝም። ጠንቋይ ቤትም ይሄድ አስማተኛም ቤት ይሄድ ሲፈልግም ያመንዝር ሲፈልግም ያጭበርብር፣ ለኔ ግን የኔ ፖርሽን የኔ ድል ፈንታ ያለው እዚህ ስለሆነ ወደ እግዚአብሔር መቅረብ ይሻለኛል በሉ። ለምን አትናገሩትም? የሌላውን አላቅም በል። ለኔ ግን ይሄ ቤት ይሻለኛል። ይሁን አለ።